አይሾ ስፒድ ሙስሊም ነው ወይ? ይህን ጥያቄ ልመልስላችሁ። ከዛ በፊት ግን ይህንን ቪዲዮ ተመልከቱልኝ። ዛሬ በአዲስ አበባ ጎዳናዎች ላይ ሲያደርጉ የነበረው ነገር ነው። እስኪ አድምጠነው እንመለስ። ሰላም አለይኩም። Oh, can you speak Arabic here? كيف حالك? أشهد أن This is the Quran. One day inshallah you'll read it. አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ በትላንትናው ዕለት እጅግ በጣም መነጋገሪያ የነበረ ርዕስ ነበረ። አይሾ ስፒድ ኢትዮጵያ መጥቶ እጅግ በጣም ጎብኝተዋል። ወደ 4 ሰዓት ከ52 ደቂቃ የሚፈጅ ስትሪም አድርጎ ነበር፣ ወይንም ደግሞ ቀጥታ ስርጭት አድርጎ ነበር። በጣም መነጋገሪያ ነበር በትላንትናው ዕለት። ስለሱ ስትሪም ብቻ ላውራ ሳይሆን አይሾ ስፒድ እስልምናን ተቀበለ እየተባለ በሶሻል ሚዲያ ላይ እየተራገበ ይገኛል። እሱንም ወደ እናንተ የማደርስ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ሰዎች ብዙ ዲግሪዎች ኖሯቸው ሰዎች ትልቅ ማዕረግ ስም ተሰጥቷቸው they really don't know themselves ራሳቸውን ግን አያውቁት። በጣም ኢጎ ያለበት ሰው ኢጎ መጥፎ እንደሆነ ነው ለህዝቡ እየዞረ የሚነግረው። አንደኛ እሱ ነው። وإذا قرئ عليهم القرآن لا يسجدون እኔ በጣም የሚገርም እኮ ሐሳብ ነው። ይኸውላችሁ ማንኛውም ዕውቀት የኛን አእምሮና ልቦና ማሰገድ ካልቻለ ሰሚት ማድረግ ካልቻለ ወደ ህይወት እንድንኖረው ካላደረገ ወደ ተሻለ ህይወት ካላሸገረን ከዳቦነት የዘለለ ድርሻ አይኖረው። በትምህርት ቤት ብዙዎቻችን ተምረናል። አልহামዱሊላህ ገብተን ትምህርት ቤት ተምረን ወጥተናል አይደል? ተምረናል። ኦፍ ኮርስ ተምረናል። ግን እኛ ሐሳቢዎች አይደለንም። በነገራችን እኔ በጣም ነው የሚገርመኝ 2 ዲግሪ ያለኝ 3 ዲግሪ ያለኝ 1 ዲግሪ ያለኝ 7 ዲግሪ ያለኝ ብለው በጣም የሚኮሩ ሰዎች በጣም ነው የሚገርመኝ። ለምን እንደሆነ ታውቃላችሁ? ብዙዎቻችን ከነፍሴ ጭምር ዲግሪዎች ሊኖረን ይችላል። እኛ ግን we are not deep thinkers። በጥልቀት ግን ሐሳቢዎች አይደለም። መማር ያልነው ያኛው ዲግሪ ያልነው የተማርነው ተቀብለናል ነው። እኔ የሰጠውን አንተ ከተቀበልክ ተቀብላል ነው። አንተ ተቀባይ ነው። you are receiver። ቁርአን ግን የሚፈልገው የሚገርማችሁ ነገር ቁርአን የሚነግረንን ሪሲቭ እንድናደርግ ብቻ አይደለም። ቁርአን በሰጠን ነገር ላይ በጥልቀት እንድናስብ ነው። ሱብሃንአላህ አፈላ የተደበሩን القرآن አይደል የሚለው። ቁርአን ለምንድን ነው ሪፍሌክስ የማደርጉት? አጃኢብ ነው። ኡስታዝ ካሊድ ክብሩም ሁልጊዜም የሚሰጣቸው ሐሳቦች እንደው ዕውቀቱን የሚያስረዳበት መንገድ እይተው በጣም ነው የሚማርከኝ። አላህ ይጠብቀው ኡስታዝና። እውነት ነው አንድ ሰው የቀለም ትምህርት ስለተማረ ብቻ በቂ ዕውቀት አለው ማለት አይደለም። የቀለም ትምህርት ብቻውን ዕውቀት ሊሆን አይችልም። ትክክለኛ ዕውቀት ከህይወት የምንማረው ማሰብ ስንችል አእምሯችን ማሰራት ስንችል ነው እንጂ የቀለም ትምህርት ቤት ቁጭ ብለን ስለተማርን ኤክስ እንደዚህ ሲወጣ እንደዚህ ሲወርድ ምናን እያለ ስለተማርን አይደለም። ትልቁ ዕውቀት እንደውም ከህይወት የምንማረው እኛ አስበን ተመራምረን የምንደርስበት ነውና አላህ ሐሳቢዎች ያድርገን ነው ማለት ፈልገው። ልክ ማለት ነው። ማንም ሰው አንተን ለመጉዳት የአላህ ፍቃድ ከሌለበት እንደማይችል ያወቅና ማንም ሰው ተሰብስቦ አንተን ለመጥቀም አላህ ተጠቀም ብሎ በእነርሱ ካልጻፈልህ በስተቀር አንተን መጥቀም እንደማይችሉ የተረዳህ ቀን ያኔ ተረጋጋለህ። ምክንያቱም ነገሩ ሁሉ ከአላህ እንደሆነ ስታውቅ ያኔ የምትቀበልበት ጫንቃ ይኖርሃል። ያኔ ትከሻ ይደነድናል። ምክንያቱም አላህ ሱብሓነሁ ወተዓላ አንተ ላይ ኸይር እንጂ ሸር እንደማያስብብህ አሳምረህ ታውቃለህ። ጥሩ ካመጣለህ ትደሰታለህ፣ ታመሰግናለህ። በልኩ ይሆናል ደስታ፣ ድንበር አታልፍም። ይሄን አንተ ኸይር ይሆንልሃል። አላህ መጥፎ ካመጣብህ ሊፈትንህ፣ ሊያስተምርህ፣ ደረጃህን ከፍ ሊያደርገው፣ ወንጀልህን ሊምርህ እንደሆነ ታውቃለህ። ነገሩም ከአላህ መሆኑን ትረዳለህ፣ ትሶብራለህ። ይሄም ላንተ ኸይር ይሆንልሃል። አላህ እስካልከጀለ ድረስ በኒ አደም ከነጭፍሮቹ ጂኖቹም ሆኑ መላው ፍጡራን በሙሉ ተሰብስበው አንተን መጥቀምም መጉዳት፣ ማገዝም መርዳት፣ ማሳነስም ማተለቅ የማይችሉ ሁሉ የሚሆነው በጌታ ክጀለና ፍቃድ እንደሆነ ስትረዳ ያን ጊዜ የሚሰማ ስሜት በጌታ ቁጥጥር ስር፣ መጥፎም ሲመጣ አላህ ስምህን ጠርቶ ወደ አንተ ያን እንደሚልከው፣ ኸይርም ሲመጣ ጌታ በስምህ ያን እንዳሻለህ ታውቃለህ። በጌታ እይታ በጌታ ቁጥጥር ስር መሆንን ስታውቅ ነፍስህ ሰላም ይሰማታል፣ ሐሴት ታደርጋለች። ምክንያቱም የፈጠራት እንደማይጠላት ታውቃለች። የፈጠራት ዝቅ እንደማያደርጋት፣ ለሷ ክፉ እንደማያስብላት አንተ ጀሰድህ ከሚያውቀው የበለጠ ነፍስህ ታውቃለች። ስለዚህ ለልብህ ንገራት፣ ነፍሴ ሆይ ደስታሽን በልክ ሐዘንሽን በልክ። ይሄ የዱንያ ባህሪዋ ነው። ደስታም አይዘወትርም፣ ሐዘንም አይዘወትርም። የመጣብህ መሸቃ አንተ ዘንድ የሚቆየው ልክ በታክሲ ላይ ተሳፍረህ ቦታ እስክትደርስ ታክሲ ውስጥ እንደምትቆየው ያህል ከዛ ወርደህ ወደ ራስ ዓለም እንደምትቀላቀለው የዛን ያህል የታዘዘው
የዛውን ያህል አንተ ላይ ተሳፍሮ ይሄዳል። ያኔ ሰላም ትሆናለህ፣ ነጃ ትወጣለህ፣ ነፃነት ወደ አንተ ይመጣል። ያ ጌታ አንተን ወደ ዱንያ ላይ ፈጥሮሃል። ሊያስቃይህ አይደለም፣ ሊያስጨንቅህ አይደለም፣ ሊያስርብህ አይደለም፣ ሊጨቁንህ አይደለም። አንተን ፈትኖ አንተን አጥቦ ወልውሎ ለነገው ቤት በሰላም ሊያዘጋጀህ በዱንያም በአኸራ ላይ ደስተኛ ሊያደርግህ እንጂ ለክፉ አልፈጠረህም። ይህን ቀልቦች የተረዱ ቀን ሰላም ይሆናሉ። አላህ ከቀዷ ወልቀድሩ ጋር ቀልባችንን ያስተሳስርልን፣ ያግባባልን። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሚን አሚን። አላህ መረዳቱን ይስጠን። አሁንም ወስዳችሁ ቪዲዮ እንግዲህ ሙሉ ለሙሉ አይሾስፒድን የተመለከተ ይሆናል። በትላንትናው ዕለት ሀገራችን ላይ መጥቶ ነበር አይሾስፒድ። እንግዲህ ስለ አይሾስፒድ ትንሽ ለመናገር ያህል አይሾስፒድ አሜሪካዊ ዩቲዩበር ነው። ወደ 48 ሚሊዮን የሚጠጋ ሰብስክራይበር ወይንም ተከታይ ያለው አይሾስፒድ በጣም ኢንፍሉዌንሰር እና በጣም ተጽዕኖ ፈጣሪ ነው። በተለያየ ሀገራት እየዞረ ስትሪም ያደርጋል፣ ቀጥታ ስርጭት ያደርጋል። በዚህም የተነሳ በርካታ ሰዎች ጋር ይደርሳል። ለቱሪዝም ከፍተኛ ቦታን ይሰጣልና ሀገራችን መጥቶ በትላንትናው ዕለት ስትሪም አድርጎ ነበር፣ ቀጥታ ስርጭት አስተላልፎ ነበር። አዲስ አበባን አይሾስፒድ በማታ የቀረጻትንና ለዓለም ያስተላለፈውን ቪዲዮ ልጋብዛችሁ። መጀመሪያ I'm about to show y'all a drone shot of Ethiopia. It looks crazy at night. All right, go ahead, go to drone, go to drone, go to drone. Show ahead, go to drone, man. This is the nightlife in Ethiopia. Why the drone still right there? Go, drone, go! What is he doing? ማሻአላህ የተመለከታችሁትን እንዴት እንደሚያምር Chat, do y'all see it? I can't even tell if they seen it or not. But chat, this is the nightlife of Ethiopia, chat. Nightlife of Ethiopia. This is insane. Is it still on there? Yeah, it's still on there. Oh my gosh, Let us know y'all. when you want us to switch back. We're back for a second. Holy crap, that looks crazy. ማሻአላህ Yo, Ethiopia nightlife looks insane, bro. Holy guacamole, bro. W's in the chat, bro. W's in the stream, bro. W's in the stream, bro. Don't show that. W's in the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy. Yo, y'all see this chat? Y'all see Ethiopia, bro? This is insane. Oh my gosh. We're on top of this building right now. That is insane, G. Oh my. We should do a backflip. No, there's no space for that. Yeah, there's not no space. But that's crazy though, bro. That is Ethiopia, man. That's nightlife Ethiopia, bro. Ethiopia has, I think it's like, bro, it's one of the biggest cities ever, bro. It took me 1 hour just to get to my, it took me 1 hour and 30 minutes just to get to my hotel. That's how big this city is, bro. In all seriousness, bro. But W Ethiopia, bro. Now let's go back down, man. I think we showed. ማሻአላህ እንግዲህ አዲስ አበባን ተመለከታችኋት በማታ። በተለይ ደግሞ በስደት ላይ ያላችሁ ሰዎች እንግዲህ አዲስ አበባ እንደተመለከታችሁት አምራለች። አዲስ አበባ ብቻ ሳይሆን እውነት ለመናገር ሙሉ ኢትዮጵያ እጅግ በጣም አምራለች ማሻአላህ። እና በጣም በርካታ ሰዎች ላይቭን እየተከታተለው ነበር። ወደ 10 ሚሊዮን የሚጠጋ እይታ አግኝቷል። ኢትዮጵያ መጥቶ ስትሪም ያደረገው ወይንም ቀጥታ ያስተላልፈውና በርካታ የውጭ ሀገር ዜጎች እንግዲህ ስለ ኢትዮጵያ በጣም ገርሟቸው ቪዲዮ እየሰሩ በጣም እየተቀባበሉት ነበርና ማሻአላህ አይሾስፒድ እጅግ በጣም ትልቅ ተጽዕኖ እየፈጠረ ያለ ልጅ ነው። ታዲያ በዛ አጋጣሚ ስለ አይሾስፒድ ባክግራውንድ ዞር እያልኩ ሳጠና አይሾስፒድ እስልምናን ተቀብሏል አልተቀበለም የሚል ነገር ተመለከትኩና ቪዲዮችን ወደ ማገላበጥ ሄድኩኝ። እነሱን ቪዲዮዎች ልጋብዛችሁና ከዛ የራሳችንን ሀሳብ አስተያየት እንሰጥበታለን። አይሾስፒድ ሙስሊም ነው ወይ? ይህን ጥያቄ ልመልስላችሁ። ከዛ በፊት ግን ይህንን ቪዲዮ ተመልከቱልኝ። ዛሬ በአዲስ አበባ ጎዳናዎች ላይ ሲያደርጉ የነበረው ነገር ነው። እስኪ አድምጠነው እንመለስ። Assalamu alaikum. Oh, Chad, they speak Arabic here. Kefali. They don't speak. Salam alaikum. Salam alaikum. Chad, salam alaikum. ወአለይኩም አይሾስፒድ እስልምናን ተቀብሏል ሙስሊም ነው የሚሉ ኮሜንቶችን ዛሬ በብዛት ተመለከትኩኝ። እንግዲህ ሀገራችን ላይ በሚገኙት በኢትዮጵያውያን ግለሰቦች መካከል ሙስሊም ነው አይደለም ምናምን የሚሉ ነገሮች ላይ ክርክሮችን ወይም ደግሞ እንትኖችን ተመለከትኩኝ ማለት ነው። ታዲያ አይሾስፒድ እምነቱ ምንድነው የሚለውን ልንገራችሁ። አይሾስፒድ እንግዲህ 22 ላይ ኳታር ዓለም ዋንጫ ወቅት ማለት ነው ወደ ኳታር ሄዶ ነበር። ታዲያ እዛም በነበረው ቆይታ ላይ ሰላት ሲሰግድ ታይቶ ነበር። ይሄንንም ተከትሎ ነበር አይሾስፒድ እስልምናን ተቀብሏል የሚል ዘገባዎች በሰፊው ሲሰራጩ የነበሩት ማለት ነው። ታዲያ ይሄንን ነገር ጎግል ለማድረግ ስሞክር
እንግዲህ አይሾ ስፒድ ወይም ደግሞ በትክክለኛው ስሙ ዳረን ዋትኪንስ ማለት ነው። ይሄ አሜሪካዊ ዩቲዩበር ምንድነው መነሻው ክርስቲያን እንደሆነ ነው የተነገረው። ነገር ግን አሁን ያለበት ነገር ፐብሊክሊ ወይም ደግሞ ኦፊሻል በሆነ መልኩ የትኛው እምነት ተከታይ እንደሆነ አይታወቅም። ታዲያ እሱ በሚያደርጋቸው ጉብኝቶች ወቅት ላይ ሁሉንም እምነቶች አንድ ላይ ለማስኬድ ይሞክራል። ማለትም ሁሉንም ለማክበር ወይም ደግሞ አስተሳስሮ ለመሄድ ማለት ነው እና በይፋ ምን እምነት እንደሚከተል እንግዲህ የታወቀ ነገር የለም። ታዲያ ከዚህ ጋር በተገናኘ ዛሬ ቤተ እምነቶችን ማለት ቤተ እምነት ጎብኝቶ ነበር፣ የክርስቲያን ቤተ እምነት። ታዲያ መስጊድም ይጎብኝ የሚል ነገሮችን ተመለከትኩኝ። እስኪ ሀሳባችሁን አጋሩኝ። እኔ በግሌ ግን ልጁ የሚታወቅበት አደብ ማለት ስርዓት ባለው መልኩ ስላልሆነ መስጊድ ላይ የማይሆን ነገር ሊያደርግ ይችላል እና እኔ በፍጹም ነገር እንዲሆን አልደግፍም። ምንም እንኳን ገጽታ ግንባታ ላይ የሚያሳየው ነገር እንደ ሀገር ቢኖርም ትክክለኛ አደብ በሌለው መልኩ ከሚሆን ቢቀር ይሻላል ብዬ ነው እኔ በግሌ የማምነው። የአዶናይን ፎቶ ያመጣሁላችሁ የምር ነው የምላችሁ ለወንድሙ ወይም ደግሞ ለተመለከታችሁ አይሾ ስፒድ ኢትዮጵያ እንዲያልፍለትና ጥሩ ሌቭል ላይ እንዲደርስ የሚያደርገው ልፋት የግል እንትኑን ኢጎውን ሁላ እንትን ኢጎ የሚባል ነገር ሳይኖርበት ራሱን ዝቅ አድርጎ ውሻ ሲደረጉልኝ ነው እንትን ላይ ተመልክቻለሁ፣ ፎቶ እንኳን እንዳይነሳ ማለት ነውና በዛ ሌቭል ራሱን ዝቅ አድርጎ ለወንድሙ ያሳየው ነገር የምር ተመችቶኛል ማለት ነው። በቃ እንደዚህ ነው ሰውነት ብዬ ማምን ነው ማለት ነውና ሀሳባችሁን እስኪ በአዶናይም ጉዳይ ይሁን በአይሾ ስፒድ በአጠቃላይ ነገር ሀሳባችሁን አጋሩኝ። እንግዲህ ይሄን ላድርሳችሁ ብዬ ነው። አይሾ ስፒድ እምነት በተመለከተ ምንም ኦፊሻል ነገር የለም። የተወራውም ነገር የተነገረውም የነገርኳችሁ ነው ማለት ነው። ይሄን ላጋራችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ። ስለ አይሾ ስፒድ ቪዲዮዎች አሉ አጋራችኋለሁኝ። ሻሃዳ ሰላት ሲሰግድ ምናምን ከዚህ በፊት ከ3 ዓመት ከ2 ዓመት በፊት የነበሩ ቪዲዮዎች አሉ፣ እነሱን አጋራችኋለሁ። በመሃል ግን መግባት የፈለግኩት ለምንድን ነው በትላንትናው ዕለት ስትሪም በሚደረግበት ሰዓት የእውነት አዶናይን በጣም ሪስፔክት በቃ ስለሱ መናገር ስለፈለግኩኝ ነው በመሃል የተመለስኩት። አዶናይ በጣም ትልቅ ስራ እየሰራ ነበረ። አይሾ ስፒድን የሚመስል ኢትዮጵያዊ ነበረና ኢትዮ ስፒድ ብሎ ነው ራሱን የሚጠራውና ከአይሾ ስፒድ ጋር በጣም ይመሳሰላሉ። ሰው አንድ ላይ ኮላብ እያደረጉ እንዲሰሩ ህይወቱ እንዲቀየርለት አዶናይ ያደረገው ጥረት ወላሂ ላዝም እጅግ በጣም አስገራሚና ይሄ ከልብ የመነጨ ቅንነትን በአዶናይ ተመልክቻለሁና አዶናይ እጅግ በጣም ሪስፔክት በጣም አመሰግናለሁ። በዚህ አጋጣሚ እኔ እንጃ ወላሂ ቃላት የለኝም። አላህ ሱብሓነሁ ወተዓላ ከፍ ያለ ቦታ ላይ ያድርሰ። አላህ ሂዳያውን ሚስጥ ነው ማለት ፈልገው። አሁን ወደ አይሾ ስፒድ ቪዲዮዎች ልሰዳችሁ። አሽሀዱ አነ ላ ኢላሃ ኢላ አላህ ወአሽሀዱ What did I just say? Okay. Now, وأشهد. What am I saying? It's a prayer, bro. Okay. Trust me. Okay. وأشهد. Why I should do? أن محمد عبده ورسوله. الله أكبر. سبيد. Welcome. الله أكبر. This is the Quran. One day, inshallah, you'll read it. I'll get you an English one, so you can read it. How do you push like this? Yeah. Why do we look backwards? Right to left in Arabic. Oh, it's right to left. እንግዲህ ቪዲዮቹን እንደተመለከታችሁ ነው። ስለ አይሾ ስፒድ ሙስሊም ነው ወይስ አይደለም የሚለውን እንግዲህ ውዝግብ ሲነሳ ሰርች አደረግኩኝ፣ እነዚህን ቪዲዮዎች ያገኙ። ታዲያ እነዚህ ቪዲዮዎች የተለቀቁት መች ነው? 2022 ላይ ነው። ወደ 3 ዓመት 4 ዓመት ገደማ አካባቢ ማለት ነውና ወንድማችን እንግዲህ መረጃው እንዳጋራን ከሆነ አሁን ላይ እምነቱ ምን እንደሆነ አይታወቅም ብሎ ነው ያጋራንና እኔ እንደተመለከትኳቸው ቪዲዮዎችን የዛሬ 4 ዓመት 3 ዓመት ደግሞ ሻሃዳ ሰላት ሲሰግድ ተመልክተናልና እንግዲህ ሙስሊም ካልሆነ አሁን ላይ አላህ Subhanahu Wa Ta'ala ሂዳያውን እንዲሰጠው እመኛለሁ። ምክንያቱም አይሾ ስፒድ በጣም ተጽዕኖ ፈጣሪ ነው። ወደ 48 ሚሊዮን ተከታይ ያለው ኦሬዲ ወደ 50 ሚሊዮን ማለት ነው። ብቻውን ሀገር ሆኗል ይህ ሰውና
ትልቅ ተጽዕኖ ፈጣሪ ነው። አላህ ሱብሓነሁ ወተዓላ እስልምናን እንዲወፍቀው እመኛለሁ፣ ሂዳያን እንዲወፍቀው እመኛለሁ። በእርግጥ አይሾ ስፒድ መጣም ቀረም እስልምና ላይ ምንም የሚፈጠረው ተጽዕኖ የለም። ነገር ግን ለማንኛውም ሰው እስልምናን ሂዳያን እንደምንመኘው ሁሉ ለሱም እንመኛለን። አላህ ሱብሓነሁ ወተዓላ እስልምናን ይወፍቀው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።